ከማረጋገጥ ጋር የሚያያዝ ትልቅ የፍላግሺፕ ወይም ደግሞ የኢኒሼቲቭ ነው። ይህም ፕሮግራም እውን ለማድረግ ባለፉት ዓመታት ወይም ደግሞ ባለፈው ዓመት ስፔሲፊካሊ ቤዚክ የሆኑ ስራዎች ተሰርተዋል። አርሶ አደሮችን ከድህነት ለማውጣት ብዙ ነገሮች ተሰርተዋል። በተለይ የሌማት ትሩፋትና የጓሮ አትክልት እንዲሁም ደግሞ ፍራፍሬ ላይ የሚታዩ ስራዎች ተሰርተዋል። በመስክም ዞር ብለን ያየናቸውና ያረጋገጥናቸው ናቸው። የሚጎድለውና በዋናነት መስራት ያለብን ግን አንድ የሚጎለን ነገር እንዳለ ገምግመናል። በአስተባባሪ ደረጃ ይህን ፕሮግራም ስናገድ የመጀመሪያው ነገር በአጭር ጊዜ ውስጥ በምግብ ሰብል ራስን ለመቻል በትንሽ መሬት ላይ ራስን ለማቋቋም ትልቅ ፋይዳ ያለው የስራ ስር ሰብል ነው። እኛ አካባቢ እንደምታውቁት የስራ ስር ሰብል ላይ ከዚህ ቀደም የተሞከረ ግን ወደ ኋላ የተውነው ከእጃችን ይወጣ ያለ ዋና የሰብል አይነት ነው ማለት ነው። ስለዚህ ይህን ጋፕ ልንሸፍን የምንችለው ስራ ስር ሰብል ላይ ነው በሚል በአስተባባሪ ደረጃ አቋም ወስደን ይህን ደግሞ ልናገኝ የምንችለው አረካ ምርምር ማዕከል እና የተለያዩ የግብርና ምርምር ማዕከሎች መርጠን እዚህ ቢሆን ሁሉንም አይነት የስራ ስር ሰብሎች አግኝተን አርሶ አደሮቻችን ጋር ማስፋት እንችላለን ብለን እዚህ መተናል ማለት ነው። ስለዚህ ስራ ስር ሰብልን ስንመርጥ የመጀመሪያው አንዱ ነገር መያዝ ያለብንና ታችም ስንወርድ የምናወርደው የምግብ ሉዓላዊነት ለማረጋገጥ በትንሽ ቦታ ላይ ብዙ ምርት የምናገኝበት ዘርፍ ስራ ስር ሰብል ነው። በዚህ መንገድ ላይ ኤክስቴንሽን ስራውን የምንሰራው ማለት ነው። ሁለተኛ ይሄ ዘርፍ የኢኮኖሚያዊ ጠቀሜታውንም ስናይ በጣም ትልቅ ቫልዩ ያለው ነው። ካዛቫ ቦይናንም ብንወስድ ጎደሬንም ብንወስድ ስኳር ድንች የተለያዩ አይነት አሁን በምርምር የወጡ ስናይ ትልቅ ቫልዩ ያላቸው ክሮፖች ናቸው ማለት ነው። በትንሽ ቦታ ብዙ ምርት የምናገኝባቸው ዶክተርም እንዳነሳው ማለት ነው። ስለዚህ አንዱ ድህነትን እንሻገርበት አስበን አንድ ግብ የወሰድ ነው ማለት ነው። ኢኮኖሚያዊ ጠቀሜታውን ታሳቢ ያደርገናል። ሁለተኛ ታሳቢ ያደረግነው ኒውትሪሽናል ቫልዩ ነው። የስነ ምግብ ይዘታቸው እኛ የጎደሉን ነገሮች ሊሞሉልን የሚችሉ ናቸው ማለት ነው። ስለዚህ እነዚህ ያው በፕሮቲን የበለጸገ ስኳር ድንች አለ፣ ሌሎችም ማይክሮ ኒውትረንት ያላቸው አሉ። እንደገና ደግሞ የስታርች እና ካርቦሃይድሬት ያላቸው ናቸው። ከዛ ውጭ ደግሞ በጣም በዚህ ጊዜ ብዙ ሰዎች እያጡት ያለው ደግሞ ፋይበርም አለው ማለት ነው። ስለዚህ እነዚህ የኒውትሪሽናል ቫልያቸው ትልቅ የሆኑ የስራ ስር ሰብሎች ናቸው። እኛ ያለብንን ጋፕ ሊሸፍንልን የሚችል ነው ማለት ነው። እነዚህን ሁለት ግቦች እንደ ዋና ተልዕኮ አድርገን ስራ ስር ሰብልን ማጠናል ማለት ነው። ስኳር ድንች እንደዚሁም ካዛቫን በምን ወይ ብንሄድበት በጣም ውጤታማ ማድረግ ይችላል የሚለው አመጋገቡ ላይ የምንሄደው ርቀት እንደተጠበቀ ሆኖ ለገበያ መቅርበን ቀጥሎ ያሉ የተለመዱ የምግብ አይነቶችን አርሶ አደሩ እንዲጠቀሙ ካን ብናረግ በጣም ውጤታማ ስራ መስራት ስለምንችል ኤፍቲሲዎቻችን የስራ ስር ምርምር ማዕከል መሆን አለባቸው፣ ማሳያ ማዕከል መሆን አለባቸው የሚለው በደንብ መያዝ አለ የሚል ሐሳብ አለ። ምክንያቱም አብዛኞቹ ኤፍቲሲዎች ከ75%ቸው ሳር ነው። ስለዚህ ይሄ ላይ የአንደኛ አፈሩ የቆየ ስለሆነ ቅድም ስታዩ እንደነበረው በኤፍቲሲ ያሉ መሬቶችን በደንብ እንዲለሙ አድርገን አርሶ አደሩ ከኤፍቲሲ ወስዶ ስራ ስር ላይ በስፋት መሳተፍ እንዲችል መሄድ ያስፈልጋል። በዚህ ዓመት በሞዴል አርሶ አደሮች ነው ስራ ስሮችን እንጀምራለን ያልነው። እነዚህን በሞዴል አርሶ አደር የጀመርናቸው ስራዎችን ደግሞ ወደ ሁሉም የማስፋት ስራ በቀጣይ ስለምንሄድ ይሄ ላይ በደንብ በትኩረት መምራት ያስፈልጋል። ገምግሞ መነሻ ሐሳብ ይዞ ከሐሳቡ መነሻ ውጤት የሚያመጣ ስራ መስራት ስለሚያስፈልግ ከኤፍቲሲዎችና ከሞዴል አርሶ አደሮች መጀመር ይኖርብናል የሚል ሐሳብ አለ። ሁለተኛው ትምህርት ቤቶች ከስራ ስር አኳያ ትልቅ ስራ መስራት ይችላል። በትምህርት ቤቶች የምታያቸው መሬቶች በጣም ሰፋፊ መሬቶች አሉ፣ ከግንባታ ውጪ ያሉት። እነዚህ ላይ ከስራ ስር አኳያ መጠቀም ብንችል አንደኛ የማስፋት እድላችን ሰፊ ነው። ቅድም ስታዩ እንደነበረው የካዛቫን እንድትከልብ በቀላሉ በተማሪ ማስተከል ይችላል። ሁለተኛው የሌሎችም ቅድም ስናያቸው እንደነበር ስኳር ድንች እና ጎደሬ መስራት ብንችል በትምህርት ቤቶች ላይ አንዱ ለግቢው ውበት አረንጓዴ ይሆናል፣ ግቢው አረንጓዴ እንዲሆን ያደርጋል። ሁለተኛ ተማሪዎች በራሳቸው ተንከባክበው የሚያሳድጉት፣ ከዛ ከተማሪዎች ደግሞ ወደ የቤተሰብ ሲወስዱት ጓሮ ላይ በሁሉም አርሶ አደር ደረጃ ላይ ማስፋት ስለምንችል
እሱ ላይ በደንብ አትኩረን መሄድ በትምህርት ቤቶቻችን ላይ እድሎቻችንን መጠቀም ያስፈልገናል የሚል ሐሳብ አለ። ሌላ ጤና ተቋማቶች ናቸው። ይሄን ስናደርግ የውስጥ ገበያቸውንም በጀዙር እያሳደግን ነው። የጤና ተቋማት፣ ጤና ጣቢያዎች እንደዚሁም ደግሞ የሆስፒታሎች በከፊል ከአበባ ሌሎች የማይመገቧቸው ለምግብ የማይውሉ ምርቶች ላይ ከሚያረጉ በከፊል እነዚህን ምርቶች ስራዎች ላይ መስራት ቢችሉ ግቢው አረንጓዴ ይሆናል። ሁለተኛ ጥላ ተፈልጎ የሚወጡ የጤና ጣቢያና የሆስፒታል ታካሚዎች ከዛ ማዕከል መውሰድ ይችላሉ ማለት ነው። አንድ አዲስ ሐሳብ፣ አንድ አዲስ ተሞክሮ ወደ ወስዶ ወደ ሌላው ለማስፋት የምናሰፋበት ወይ በደንብ መስፋት አለብን። ብዙ እድሎችን መጠቀም አለብን ማለት ነው። አርሶ አደሩ ይሄን ተክለ እንዲህ ታደርጋለህ ብለን በነገርነው ብቻ ፈጥኖ ወደ ተግባር ለማስገባት ብዙ ጊዜ የኛ አርሶ አደሮች በእይታ በማየት የተሰሩ ስራዎችን አይቶ የመጡ ውጤቶችን አይቶ ስለሆነ የሚያምኑት ከዚህ አኳያ እነዚህ የመንግስት ተቋማት ላይ በስፋት ሄደን ሞዴል አርሶ አደሮቻችንም ተጠቅመን ከስራ አኳያ በደንብ ውጤት ማምጣት እንችላለን የሚል ሐሳብ አለኝ ማለት ነው።